በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 11 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 11 በዚች ቀን የግብፅ ደቡብ ከሆነ ከመጽኤል አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባ ባኪሙስ አረፈ። እርሱም የአባት በጎች የሚጠብቅ ነበር። ዕድሜውም 12 ዓመት ሲሆነው ከእግዚአብሔር የታዘዘ መልአክ በጎልማሳ አምሳል ተገለጠለትና በአንድነት ሄደን እንመንኩስ ዘንድ ትሻለህን? አለው። እርሱም አዎን አለ። ሁለቱም ተስማምተው ወደ አስቄጥስ ገዳም በአንድነት ተጓዙ። 3 አረጋውያን መነኮሳትም አገኙ። አባ ባኪሙስም ከእነርሱ ጋር 24 ዓመታት ኖረ። ከዚህም በኋላ አባ ባኪሙስ ከዚህ ተነስቶ የ3 ቀን ጎዳና ያህል ተጓዘና ሩቅ ወደሆነ በረሃ ውስጥ ገባ። ሰይጣናትም በእሪያዎችና በዘንዶዎች አምሳል ሆነው መጡበት። ሊነክሱትም አፋቸውን ከፍተው ከበቡት። እርሱ ግን የአጋንንት ሐሳብ አወቀ። በእግዚአብሔርም ኃይል እፍ አለባቸው። በዚያም ጊዜ ተበተኑ። እርሱም ወንዝ አገኘ። 7 ቀን እየጾመ በዚያ 3 ዓመት ኖረ። ሱባዔውንም በመጨረሻ በመሃል እጁ ተምር ሞልቶ ያንን ይመገባል፣ ውሃውንም በጥቂቱ ይጠጣል። 2400 ጊዜ በሌሊት እንዲሁም በቀን 2400 ጊዜ አቡነ ዘበሰማያት ይጸልያል። ከዚህም በኋላ 40 ቀን እየጾመ 24 ዓመታት ያህል ኖረ። 40ውን ቀን ሲፈጽም 1 ጊዜ ይበላል። ከዚህም በኋላ 1 ጊዜ ቆዳውን ከአጥንቶቹ ጋር እስኪጣበቅ 80 ቀን ጾመ። በዚያም ጊዜ የእግዚአብሔር መልአክ ይበላና ይጠጣ ዘንድ እንጀራና ውሃ አመጣለት። ያም ውሃና እንጀራ ሳያልቅ እስከ አረፈ ድረስ ብዙ ዓመታት ኖረ። ፈጣሪ እግዚአብሔርን በሌሊት ራእይ ተገልጦ ወደ ሀገሩ እንዲመለስ አዘዘው። በዚያን ጊዜ ተነስቶ ሄደ። ወደ ሀገሩም ደርሶ በዚያ ታናሽ ማደሪያ ጎጆ ሰርቶ በውስጡ ብቻውን የሚኖር ሆነ። ወደ እርሱ ለሚመጣ ሁሉ መጠጊያና ወደብ ሆነ። ወደ በጎ አለኝታም ሆነ። ሰዎችም ሁሉ በትምህርቱ እየተጽናኑ ኖሩ። ንጹሕ በሆነ አምልኮቱ በትሩፋቱና በተጋድሎ መንፈሳዊ ቅናትን ይቀኑበት ነበር። በአንዲት ዕለትም ከእግዚአብሔር የታዘዘ መልአክ ተሸከመው ወደ ኤፍራጢስ ምድር አደረሰው። የዚያን ሀገር ሰዎች መተላለፍን ከእውነተኛ ሃይማኖት ወጥተው ነበርና ሁሉንም ወደ ቀናች ሃይማኖት ወደ በጎ ምግባር መለሳቸው። ከዚህም ወደ ቦታው ተመለሰ። 1 ጊዜም ሽጦ ምግብን ያገኝ ዘንድ አገልጋዮቹን ተሸክሞ ወደ ከተማ ሲሄድ በጎዳና ላይ ደክሞት አገልግሎቶቹን አስቀምጦ ጥቂት ያርፍ ዘንድ ተቀመጠ። በዚያን ጊዜ ከአገልጋዮቱ ጋራ የእግዚአብሔር ኃይል ተሸክሞ ወደሚሻው ቦታ አደረሰው። በዚያ ወቅት አባ ሲኖዳ ከፍተኛ የዕንቁ ባህሪ ምሰሶ በራእይ አየና፣ ይህ ታላቅ ምሰሶ ምንድን ነው ብሎ ደነገጠ። የእግዚአብሔር መልአክ ተገልጦ ይህ አባ ባኪሙስ ነው አለው። አባ ሲኖዳም ወዲያውኑ ተነስቶ ወደ አባ ባኪሙስ ሀገር እስኪደርስ በእግሩ ተጓዘ። ከዚያችም ቀን በፊት ከቶ አላየውም ነበር። በተገናኙም ጊዜ እርስ በእርሳቸው ሰላምታ ተሰጣጡ። አባ ባኪሙስም ወጥተው ሊያባስል ወደደ። አባ ሲኖዳም ይህች እንስራ ያዛትና ሄደህ ውሃ ቀድተህ መልተህ አምጣልኝ አለው። በዚያም ጊዜ አባ ሲኖዳ ተነሳና ያችን እንስራ ተሸከመው ውሃውንም ቀድቶ ሞልቶ አመጣለት። ወጡንም ፈልቶና መስሎ አገኘው። በዚያን ጊዜ አባ ባኪሙስ መሆኑን አወቀ። ከእርሱም ጋራ ሰላምታ ደገመ። እጅ መነሳትም ሰላምታ ተለዋወጡ። ከዚህም በኋላ አባ ሲኖዳ ስለ እርሱ ያየውን ራእይ ነገረው። በእርሱም ዘንድ ጥቂት ቀኖች ኖረ። ዳግመኛም በአንዲት ቀን በአንድነት ሲጓዙ የሞተ ሰው ራስ አገኘው። አባ ሲኖዳም በበትሩ ነቅ አደረገውና ሙትን ሆይ ያየኸውን ትነግረን ታስረዳን ዘንድ ተነስ አለ። በዚያን ጊዜ ነፍሱ ወደ አጽሙ ተመልሳ ስጋ ለብሶ ተነሳና ሰገደላቸው። በሲኦል የሚሰራውን ሁሉ በየወገናቸውም በውስጧ የሚሰቃዩትን
እርሱ አረማዊ እንደሆነ ነገራቸው። እንዲህም አለ፣ ክብር ይግባውና በጌታ በኢየሱስ ክርስቶስ ስም ያመኑ ትእዛዙን ግን ያልጠበቁ በአሕዛብ ስራና በአረማውያን ርኩሰት የኖሩ ከእኛ በታች የሚኖሩ ክርስቲያኖች አሉ አለ። ቅዱሳንን ተመልሰህ ተኛ አሉት። ወዲያውኑ እንደቀደመው ሆነ። ከዚህም በኋላ አባ ሲኖዳ እንደ በኪሞስ ቅዱስ በኪሞስም ሰናብቶ ወደ ቦታው ተመለሰ። ዕረፍቱም በቀረበ ጊዜ ቅዱስ አባ በኪሞስ አገልጋዩን ኢዩን ጠርቶ በኖረበት ቦታ ስጋውን እንዲቀብር አዘዘው። ከዚህም በኋላ በሆዱ ዝማ ቀመም ጥቂት ታመመ። ቅዱሳንን በአንድነት ወደ እርሱ ሲመጡ አያቸው። በዚያም ጊዜ ነፍሱን በእግዚአብሔር እጅ ሰጠ። መላእክትም ወደ ኢየሩሳሌም ሰማያዊት እስካደርሷት እያመሰገኑና እየዘመሩ አሳረጓት። መላ ዕድሜውንም 70 ዓመት ሆነ። 12 ዓመት በዓለም ውስጥ 58 ዓመት በምንኩስና ስራ ኖረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያ በጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 11 ቀን የሚከበር ዓመታዊ ቅዱሳን በዓላት፦ ታላቁ አባ በኪሞስ፣ ቅዱስ በርቶሎሜዎስ፣ ቅዱስ ቴዎድሮስ፣ ቅዱስ በጥላን። ወርኃዊ ቅዱሳን በዓላት፦ ቅዱስ ያሬድ ካህን፣ ማር ገራዲዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ አቡነ ሐራ ድንግል ጻድቅ፣ ቅድስት ሐና በረክት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩነኔ መዛኬት መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወኅናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ መረንታና አፍቅሮ ልክ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።